ኧረ ወይኔ እንዴት ነው የሚያቃጥለው ማንጋና በኡራጓይ 2010 ላይ ስትወጣ እንደተቃጠልኩት ነው የተቃጠልኩት ማን ከሁሉም የበለጠ መደግፈው ቡድን ሴኔጋል ከሁለት ለባዶ ዳኛው ራሱ ማን ነው ድንጋይ ብላ ነው ማለት ሲጀመር ማን 9 ጊዜ ቪአር ላይ ማየት ካለብህ ያን ያህል የተረጋገጠ አይደለም ቪአር ደግሞ ውሳኔህን ሊቀይር የሚችለው እርግጠኛ ከሆነ ብቻ እኮ ነው አረ ወይኔ ምን አይነት ጭካኔ ነው ምን አይነት 119ኛ ደቂቃ ላይ በፔናልቲ ሴኔጋሎች እንዳልሰድባችሁ ማን ነው በጣም ስድብ ውስጥ ገባባችኋል ምክንያቱም የራሳችሁ ጥፋት ነው ከሁለት ለባዶ አትከላከሉም እናንተ ጢባራሞች ማን ስለ ቤልጂየም ማለፏ ምናምን ነገር ያን ያህል ያቃጥል ሴኔጋል የወደቀችበት አወዳደቅ ምንም ደግሞ ችግር ማናወጣላት ከሁሉም አፍሪካዊ ቡድን የሚሻለው እኮ ሴኔጋል ነው ግን የዓለም መድረክ ላይ ወፍ የለም የ2002 ሴኔጋል ተሽሎ ተገኘ ነው ማለት ወይኔ ሲያቃጥል ኧረ በስመ አብ ቤልጂየም ኳሊፋይ ያደረገች እግዚአብሔርን የመጨረሻን ያሳዘኑኝ ሴኔጋሎች ዛሬ በጣም ድድብና ስራ ስለ እንዴት የፈለገ ነገር ቢሆን በ3 ደቂቃ ኦልሞስት 2 ደቂቃ 3 ደቂቃ ተጋግተነ ነው እንዴ መከላከል ሁለት ጎል በጣም ብዙ ነው 85 88 በመድሃኒ ዓለም ስም አይመጣውም እግዚአብሔርን የማይመጣው ነገር ጭራሽ 56 አይ ቲንክ እስከ 60 ሬንጅ ባለው ውስጥ ነው ዴብሩይናንም ዶኩንም አስወጥቶ ሰውየው ሉካኩና ሌሎች ተጫዋቾችን አስገባ በቃ እኔ እንደዛ ስታስገባ ሴኔጋል ዊን አረገች ምናምን ብዬልሃለሁ ግን እግዚአብሔር ምን እንደነካቸው አላቀም ሉካኩ ከገባ ያገባል አለቀ ከዛ ምን አረገ ቴሌማንስ አባቴ የሚገርም ኳስ አገባ ቴስታ ከዛ ኤክስትራ ታይም ገባ ኤክስትራ ታይም ላይ ራሱ የማይሆን ፋውል ተሰራ ታየ ፔናልቲ የሚያሰጥ ነበር ፔናልቲ ሰጠ ኳሊፋይ ያደረጉ እግዚአብሔር በጣም ነው ያሳዘኑኝ ሴኔጋሎች እንዳለ አፍሪካ ቲም እየወደቀ ነው ያለው ወይኔ ሴኔጋል በጣም አሳዛኝ ተሸናፊዎች ማን ቤልጂየም ሲጀመር ማለት ነው 2-0 ስትመረው ሴፍ አይደለም ዓለም ዋንጫ ላይ ማን ጃፓን ከዚህ በፊት 2-0 እየመሩ 3-2 ሎክ አደረጉባቸው የፈጠነ በስንት ደቂቃ ልዩነት ውስጥ ነው እኮ የፈጠነ በ2 ደቂቃ ውስጥ ጠቅጠቅ አድርጉባቸው ማን ሴኔጋሎች ጨዋታውን መግደል የሚችሉበት በጣም ብዙ አጋጣሚ ነበር ማን ምንም እኮ እየጮቱ አልነበረ ቤልጂየሞች ጭራሽ ከጨዋታ ውጪ ነበሩ ማለት ነው ግን የፈጠነ ማለት ዩሮፒያን ቲሞች ሜንታሊ ይበልጡናል ለምን እንደሆነ አላቅም በቃ የአፍሪካ ቲምን ሁሌ ዩሮፒያን ቲም በቃ ሜንታሊ ይበልጣል 2-0 እየተመሩ ቤልጂየሞች እኔ እየፈሯቸው ነበር በቃ የሚያሸንፉ እየመሰለኝ ነበር ኢቭን ዶ አንድ እንኳን ኳሊቲ ያለው ተጫዋች ባትጠሩ ማለት ነው የቤልጂየም አሁን ሙሉ ተጫዋቾቻቸው እኮ ሞተዋል እኮ ግን ማለት ነው በቃ ሜንታሊ ይበልጣሉ ለምን እንደሆነ አላ ሉካኮ እንዳገባ ኳሱን ይዞት ሜንታል ምናምን አላቸው ማን ቴሌማንስ አስቀመጠው ፔናልቲውን ማለት ለብራሂም ዲያዝ ትምህርት ሰጠው ገብቷላ ብራሂም ዲያዝ እንዲ ነበር መምታት የነበረብን ያለው ቁጭ አድርገው አይስ ኢን ዘ ቬንስ በስማም 90 ዲግሪ ላይ ማን በስማም የሚያምር ጨዋታ ግን ይሄ ወርልድ ካፕ ማለት ነው አፍሪካ ቲሞችን በጣም አፕሪሺየት ማድረግ አለብን እግዚአብሔርን ማለት የአፍሪካ ቲሞች ሎክ አድርገዋል ማን ያላቸውን ኳሊቲ ያውቃሉ ይጠቀማሉ 2 ጎል አግብተው ዘግተውት ነበር በጣም የሚያሳዝኑ ተሸናፊዎች ናቸው እኔ በእግር ኳስ ዓለም ብዙ ዘልዛላ ቡድን አይቻለሁ ግን አፍሪካዊ ዘልዛላ ብዙ ጊዜ አይገጥመኝ ሴኔጋል ዛሬ ከዘልዛላም ዘልዛላ ቡድን ይሆን ማን ተቃጠልኩኝ ነደድኩኝ ምንም በማያገባ በቃ እኔ ኦፊሻሊ ዛሬ ጥቁር አይደለሁም በቃ ከጃለሁ እኔ ሲጀምር ሀበሻም ምን አገባኝ ስለ ጥቁር እንዴ እኔ ማንንም ምን አስመልክቶኝ ነው ምን አቃጠለኝ እኔ ጥቁር በላ ነጭ በላ ዋና ኳስ ማየቴ ነው እኔ በቀቶኛል የጥቁሮች ነገር ከዚህ በኋላ እኔ ተስፋ ማድረግበት ጥቁር ሀገር አንድም የለም ገብቷል አይደለ አፍሪካ አረቦቹ ይሻላሉ እነሱ እንደው ጥለዋይ ጥሉህም እንዴ እናት ቡድኖች አይደሉ እንዴ ግን ሴኔጋል 2-0 የመራውን ጨዋታ በእናት ለጥፈኝ በእናት ብለህ እኮ ነው አንተ በቤልጂየም የተለጠፍከው ቀኝ ግዛኝ ቀኝ መግዛት አስለምደኸኛል እኔ ሜንታሊቲ የማሸነፍ አይደለም ብለህ እኮ እግር ላይ ወርቀህ መሸነፍ አለ በ2 ደቂቃ 2 ጎል እንደገና ደግሞ እኮ ፔናልቲ ያሰጣል አሰጣም እንድንከራከር ትፈልጋለህ አዳሜ ምን ባሰጥ ራሱ ቀጣት ይገባታል መቀጣት አለባት በእንደዚህ አይነት ፔናልቲ እንዴት እንደሚያቃጥሉኝ የምር ዓለም ዋንጫ ከተጀመረ እንደዚህ ንድድ ብያላቅ ያንደዳችሁ ሲጀመር እኔ ጥቁር ሰው ሁሌ እንዳቃጠለ ቤልጂየም ሴኔጋል ላይ ምን አይነት ካምባክ ነው የሰራችሁ ማን እግር ኳስ ግን ምን አይነት ስፖርት ነው ሴኔጋል 2-0 እየመራች የመጨረሻ 5 ደቂቃዎችን መታገስ ከብዷት
ከ2-0 እንግዲህ ቤልጅየም ሁለት አቻ አድርጋት በመጨረሻ ደቂቃ ወደ ኤክስትራ ታይም አምርተውም እንግዲህ 120ኛው ደቂቃ ላይ በቴሌማንስ አማካኝነት ፔናልቲ አስቆጥረው በ3-2 እንግዲህ ካምባክ ሰርተው ማሸነፍ ችሏል ማለት ነው። በጣም አሳዛኝ ተሰናባሽ ነበረች። ደግሞ ጥሩ ፐርፎርም እያደረገች ነበር እኮ ሴኔጋል። ምን አይነት ጌም ነበር የተመለከት ነው። ኤኒዌይ ቪዲዮን በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ስለ ጨዋታው ጥቂት እናውራ። እንግዲህ በዚህ ጨዋታ ላይ ሴኔጋሎች በጣም ጥሩ ፐርፎርም እያደረጉ ነበር። 24ኛው ደቂቃ ላይ በዲያራ እንዲሁም ደግሞ 51ኛው ደቂቃ ላይ በሳራ አማካኝነት ሁለት ጎሎችን አስቆጥሮ በቃ ተረጋግተው ነበር ሲጫወቱ የነበረው ማለት ነው። የሚገርም ፕሬሲንግ ነበራቸው። በማጥቃቱም በተለይ ፈርስት ሃፍ የተሻሉ ነበሩ። ነገር ግን ቤልጂየሞች ማለት ነው ሩዲ ጋርሻ በቃ ወሳኝ የሚባሉ ተጫዋቾቹን እንደነ ዴብሮይነ ዲኬትሌር ወሳኝ የሚባሉ እነ ዶኩን እንዳለ ቀይሮ አስወጥቷቸው ነበረ ማለት ነው። እና የመጨረሻ አማራጮቹን ነበር ሲጠቀም የነበረው። ሉካኩ በክለብ ደረጃ ኢንኮንሲስተንት ቢሆንም ማለት ነው ለሀገሩ ቤልጂየም ግን በጣም ወሳኝ ሰው ነው። እናም ደግሞ ተቀይሮ ገብቶ አስመስክሯል ያንን ማለት ነው። እንግዲህ ተቀይሮ ገብቶ 86ኛው ደቂቃ ላይ የመመለስ ተስፋ ያላትን ጎል አስቆጠረላቸው። በድጋሚ ዩሪ ቴሌማን 89ኛው ደቂቃ ላይ መደበኛው ጨዋታ ክፍለ ጊዜ ሊጠናቀቅ 1 ደቂቃ ሲቀረው እንግዲህ አስቆጥሮ አቻ አረጋቸውለት ለ2 ወደ ኤክስትራ ታይም አመራ። በኤክስትራ ታይሙ ላይም እንግዲህ ወደ ፔናልቲ ሹት ሊያመሩ ነው ተብሎ የሚጠበቅበት ሰዓት ላይ 124ኛው ደቂቃ ላይ ዩሪ ቴሌማንስ በፔናልቲ ጎል አስቆጥሮ ቤልጂየም 3-2 ካምባክ በመስራት እንግዲህ ሴኔጋልን ጥላለች። በጣም አሳዛኝ ተሰናባሽ ናት ሴኔጋል የሆነችው። የመጨረሻ 5 ደቂቃዎች ነው ጉድ የሰራት ማለት ነው። ኤኒዌይ ቤልጂየም በ16ቱ ዙርም እንግዲህ የቦስኒያና የአሜሪካን አሸናፊ የምትገጥም ይሆናል ማለት ነው። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። እኔ በዓለም ዋንጫው እንደዚህ ተቃጥይ እኔ ለምን እንደተቃጠልኩ አላቅም። ይሄ ሰንደቅ ዓላማ ሁላ የኛ መሰለኝና ነው መሰለኝ። እንዴት ከ85ኛ ደቂቃ 2-0 እየመራችሁ 86ኛ ላይ ተቆጥሮ 89 ላይ ይቆጠርባችኋል። እኔ ማትረቡ ሰዎች ይሄ ፔናልቲ እኔ አላቅም። እኔ እንዴት እንደሆነ አላቅም። ይሄ ፔናልቲ አልመሰለኝም። በቃ ይሄ ሴኔጋላዊ ቢሆን ማለት ነው እኔ ጨሻለሁ። አሁን ራሱ እኔ ዓለም ዋንጫ እስካየው ድረስ አሁን በዚህ ዓለም ዋንጫ እንደዚህ ተቃጥዬ አላቅም። እኔ አላቅም። የናንተ ይሄ ዘግናኝ ነው። እኔ ወይኔ ራስ እኮ ነፍስ እንዲዘሩ አረጋችሁ። ራሳችሁ ነፍስ እንዲዘሩ አረጋችሁ። እኔ ከዛ ውጪ ሌላ ነገር የለውም። በስመ አብ በቃ ለዚህ እኮ ነው ማንተኛው ገብቷላ። ሌሊት ድረስ የምናመሸው ለዚህ ነው። እንደዚህ አይነት ሞመንት እግር ኳስ ላይ ዋንስ ኢን ኤ ሚሊየን ነው። አክቹሊ እግር ኳስ ላይ ብዙ በቃ ምርጥ ነገር ታያለ። ግን ሴኔጋል አልፏል ተብሎ ፖስቱን ላይ ተፖሳስቶልሃል። 2-0 እየመራች 86ኛ ደቂቃ ላይ ነው ጠቅ ቤልጂየም 2 አቻ ወደ ኤክስትራ ወሰደው ማለት ነው። ሉካኩ ተቀይሮ እየገባ ያገባባል ነው። ከዛ ደግሞ ኤክስትራ ታይም ላይ በቃ ሁለቱም ጌሙ ሞተ ምናምን ብለን 118ኛ ደቂቃ ላይ ሴኔጋሎች እንግዲህ የተዝረከረከ ፔናልቲ ሰጡ ለቤልጂየም። በጣም ነው ደስ የሚለው። የኬዲቢ ቡድን በቲሌማንስ የፔናልቲ ጎል አለፈል። ተሰባበሩ። ሊወጡ ነበር መሰለኝ እንደ አፍሪካ ዋንጫው ፋይናል ፔናልቲ ለእንትና ለሞሮኮ ሲሰጥ አይደል ኑጣ አንጮትም ብለው በስንት መከራ የገቡት። ኤኒዌይ ቲሌማንስ አስቆጠራት አለፈ ነው የምልህ። ቤልጂየም የኬዲቢ ቡድን ከዩኤስኤ እና ከቦስኒያ አሸናፊ ጋር የሚገናኝ ይሆናል። ኧረ በስመ አብ የሚገርም የኳስ ምሽት። ከምሬ ነው የምላችሁ። የዓለም ዋንጫ ከተጀመረ እንደ ዛሬ ተቃጥዬ አላቅም። በጣም ነው የተናደርኩት። እውነቴን ነው የምላችሁ። እንዴ ሴኔጋል 2-0 እየመራች እንዴት በ3 ደቂቃ ውስጥ 2 ጎል ይገባባታል? እሱ አይደለም እኮ ጭራሽ ጨዋታው ሊያልቅ 1 ደቂቃ ሲቀረው ፔናልቲ ተሰጥቶ ጭራሽ 2-3 ተሸነፈች ነው ብላችሁ በተኛ ይሻለኝ ነበር። ለማንኛውም በጣም የሚያናድ ጨዋታ ነው። ባሪያ ነው ጋይስ። ባሪያን ስትባል ባሪያ ነው። የምሬን ነው። በጣም የሚያሳዝን ነገር በእውነት የምሬን ነው። እስከ 85 ደቂቃ 2-0 ስትመራ ቆይተ እንዴት ነው 86 እና 89ኛው ደቂቃ ገብቶብህ መጨረሻ 30 ደቂቃ ተጨምሮ ላይ ጎል ገብቶብህ የምትሸነፍ? ድንሽ በዳጣ በልቶ ያደገና ፒዛ በልቶ ያደገ አንድ አይደለም ጋይስ። አፍሪካ መሆናችን ትክክለኛ ሳዩን ሴኔጋሎች። የምሬን ምን አይነት ልፍስፍስ ባሪያ ጨለማዎች ናቸው። በመድኃኒዓለም አዋረዱ። ካለ መሳተፍ ይሻላል ነገሩ። ተሳትፎ እንደዚህ መዋረዱ እንዲሁ ሰው እኮ እግዚአብሔር ምስክር አሁን ልክ ኢትዮጵያ 16 የተቀላቀለች አይመስልም? እንተነ ባሪያ ነው። አረ ሴኔጋል እንዴት ነው የምታቃጥሉት? አረ በፈጣሪ ስም እንዴ! ሽንፈትም እኮ አይነት አለው እኮ እንዴ! 2-0 እየመራችሁ የነበራችሁትን የገደላችሁትን ጨዋታ በ3 ደቂቃ 2 ጎል እንዴ! 86 እና 89 ሉካኩ ገብቶ ነፍስ ዘራ። ከዛ 30 ደቂቃ ተጨምሮ
120 ደቂቃ ተጫወታችሁ ማለትም 30 ደቂቃ ሊጠናቀቅ 28ኛው 29ኛው ደቂቃ ላይ ፔናልቲ። ኧረ በፈጣሪ ስም እስከ 8 ሰዓት ተገትረን እንዲሁ። ኧረ አፍሪካ ግን አይለፍላችሁ የተባልን አህጉሮች ነን እንዴ? ምን አይነት መርገም ነው? በፈጣሪ ስም በእጃችሁ ያስገባችሁትን ወይ 3ኛ ጎል ጨምራችሁ በጊዜ አልገደላችሁ ጨዋታውን፣ ወይ ደግሞ ደህና አድርጋችሁ አልተከላከላችሁ፣ ውጤታችሁን አላስጠበቃችሁ። ምን አይነት የሚያቃጥል ብሔራዊ ቡድን ነው በፈጣሪ ስም። ኧረ ማይ ጋድ። ቲሌማንስ 2 ጎል ፔናልቲ ያስቆጠረ፣ የአቻነቷንም ጎል ያስቆጠረው እሱ ነው። ሉካኩ 2-1 ያረገቻቸውን ጎል ተቀይሮ ገብቶ አስቆጥሯል። ኧረ በፈጣሪ ስም ምን አይነት የሚያበሳጭ ውጤት፣ እንደዚህ አይነት ደግሞ ቅጥል የሚያደርግ ውጤት እስካሁን አልገጠመኝም። የአፍሪካ ሀገሮች ተሸኙ እኮ 16 ውስጥ እንዳለ እኮ ወደ 16 ማለፊያ የቻለችው አንድ ሀገር ብትኖር ሞሮኮ ብቻ ነች። ማይ ጋድ ጋይስ፣ እኔ በጣም እርር ብዬ ነው ያመሸሁት። እስቲ ልብ ሰባሪና መራራ የአፍሪካ ቡድኖች ምሽት። አፍሪካውያን ይጀምራሉ እንጂ አይጨርሱም የተባለለትን አነጋጋሪ ንግግር ያረጋገጠ አስደንጋጭ ድራማ ከሲያትል። የታራንጋ አንበሳው ሴኔጋል እስከ 86ኛው ደቂቃ ድረስ 2-0 መርታ የዘለቀችውን ጨዋታ በድንገት አንቀላፍታ በ3 ደቂቃ ውስጥ 2-2 ሆነች። ጨዋታው ወደ ተጨማሪ 30 ደቂቃ አምርቶ ወደ ፔናልቲ ሊያመራ ሰከንዶች ሲቀሩት ግን በ120ኛው ደቂቃ የሴኔጋል ተጫዋቾች በሰሩት ስህተት ቫር ፔናልቲ ሰጠ። የጨዋታው ኮከብ ቴሌመንስ ቤልጅየምን ከወደቀችበት አንስቶ ወደ ላስት 16 አሻገራት። ሴኔጋል ግን ራሷን በራሷ ጠልፋ ወርቃማውን ድል ለቤልጅየም አስረከበች። ይህ የታራንጋ አንበሳው ውድቀት የአፍሪካ ቡድኖች የጀመሩትን መጨረስ አይችሉም የሚለውን ትችት ይበልጥ ጥያቄ ምልክት ውስጥ ከተውታል። ታዲያ እናንተ በዚህ አስደንጋጭ የሴኔጋል አወዛጋቢ ሽንፈት ላይ ምን ትላላችሁ? ጥፋቱ የአሰልጣኙ የቅያሪ ሁኔታ ነው ወይስ የተጫዋቾቹ? ሐሳባችሁን አስቀምጡልኝ። መልካም ጊዜ